ፕሮግራማችን ተጀምሯል። ያለንበት ወቅት እንግዲህ የሰርግ እንዲሁም ደግሞ የተለያዩ ድግሶች የሚከናወንበት ወቅት ነው። እንግዲህ ለሱም የሚሆኑ የተለያየ የውበት መጠበቂያ ፕሮዳክቶችን የምናገኝበት ቀላቲ ቢዩቲ ነው የምገኘው። ምን አይነት ፕሮዳክቶች አሏቸው የሚለውን ደግሞ ወደ እናንተ ማድረስ ይሆናል። ሊያ ኤልያስ ነኝ። ተከታተሉ። ዌልካም እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ ወደ ቀላቲ። እንዴት አየሽው ቤታችንን? ዋው በጣም ነው የሚያምረው። ሰፊ ነው ቤታችሁ ደግሞ። እናመሰግናለን። ቴንክ ዩ። ያ ፕሮዳክቶችን ላሳይሽ። እሺ ደስ ይለኛል። ግን እስቲ እንተዋወቅ። እሺ ማህሌት እባላለሁ። ስኪን ኬር ፕሮዳክት ስፔሻሊስት ነኝ። በጣም አሪፍ። በጣም ብዙ ፕሮዳክቶች ነው የሚታዩኝ። ዋው ቴንክ ዩ። ያ እዚህ ጋር የምታያቸው እንግዲህ ፐርፊውሞች ናቸው። ከኢሮፕ የፍራንስ ፐርፊውሞች አሉን፣ የኡዶች አሉን። እዚህ ጋር የምታያቸው ደግሞ የኛ ፐርፊውሞች ናቸው፣ በእኛ ብራንድ የተዘጋጁ ማለት ነው። ቀላቲ ማለት ነው። አዎ ቀላቲ ፐርፊውሞች። ምን ማለት ነው? ቀላቲ ማለት ስጦታ ማለት ነው። እንግዲህ እንደምታዩት ስሙ ከኛ ከምንይዛቸው ፕሮዳክቶች ጋር ማች የሚያደርግ ነው። በዚህ አጋጣሚ ደግሞ ቀላቲ ማለት የባለቤቱ የሮቤል ወላጅ አባት ነው። ዋው ሁለት ትርጉም አለው ማለት ነው። በጣም ደስ ይላል። ስለዚህ አሁን ይሄ በራሳችሁ ስም የወጣ ሽቶ ነው ማለት ነው? አዎ በእኛ ስም የወጡ ናቸው። እነዚህ ሞር ፌሚኒን የሆኑ ቫኒላ ሴንት ያላቸው ናቸው። እነዚህ እኔ በጣም ነው የምወደው ቫኒላ። ናይስ። ያ ቴስተር ነው አይደል? ያ this is a tester. as you can see ሁሉም ላይ ቴስተር አላቸው። ዋው you love it? Yeah, this one is beautiful. በጣም feminine. Yeah, very feminine. and ይሄ ደግሞ የኔ ፌቨራይት ነው። በጣም ነው የምወደው። very strong ነው። last longing ናቸው። ሁሉም last longing ናቸው because like oil ቤዛቸው በጣም ብዙ ስለሆነ እኛ በምንወደው መልኩ ወይም እኛ በፊት ከፍራንስ ፐርፊውሞች ምን ነበር የቀረብን ይሄ ሎንግ ላስቲንግ የመቆየት ሰውነት ላይ ትንሽ ችግሮች ስለነበሩ እሱን ለመቅረፍ በእኛ ስታንዳርድ እኛ በምንወደው አይነት ታይፕ የተዘጋጁ ናቸው። you will love them. ቀላቲ ከተመሰረተ ስንት ጊዜ ነው ማለት? እንግዲህ 11 ዓመት ሆኖታል አሁን። አዎ በሂውማን ሄሩም ነው በፕሮዳክቱ ነው ወይስ ቀስ በቀስ ነው እንደዚህ? አክቹሊ ግራጁዋሊ የመጣ ነገር ነው። መጀመሪያ ስንጀምር በሂውማን ሄር ነበር የተጀመረው። ከዛ በኋላ ግን ሞር ዲማንዱን በማየት ሰው በፊት ከውጭ ነበር ፕሮዳክቶችን ይዞ የሚመጣ የነበረው። ያን ለመቅረፍ የተለያዩ ፕሮዳክቶች አሉን። የኢሮፕ የአሜሪካ ኬ ፕሮዳክት አሁን ላይ ሁሉም በስፋት የሚፈለጉ ዲማንዲንግ የሆኑ ኦል ዲስ ሼልፍ ላይ የምታያቸው የኬ ፕሮዳክት ወይም ኮሪያ ፕሮዳክቶች ናቸው። አሁን የኮሪያ ፕሮዳክት በአብዛኛው ሰው ከውጭ ነው ለማምጣት የሚሞክረው እና እዚህ ግን በቀላሉ ቀላቲ ጋር መጥተው ማግኘት ይችላሉ። ሁሉንም በስፋት እዚህ መጥተሽ የለም የምትባዩ ነገር የለም ብቻ ነው የሌለው። ሁሉንም ነገር በስፋትና በጥራት ኳሊቲያቸውን ስታንዳርዳቸውን የጠበቁ እኛም የምንጠቀማቸው ለማህበረሰባችን ደግሞ አንድ ደረጃ ከፍ ሊል የሚችሉ ትልልቅ ብራንዶችን ነው ይዘን የቀረብነው። እንደምታያቸው እነዚህ የአሜሪካ ብራንዶች ክሊኒክ አለ፣ ኦርዲናሪ አለ፣ ሼሼዶ፣ እነዚህ በጣም ትልልቅ ብራንዶች ናቸው። ከኮሪያ ፕሮዳክቶችም ሁሉንም አሉ። በዚህኛው ሸልፍ ላይ ሙሉ የምታያቸው ዲስፕሌይ ተደርገው የኮሪያ ፕሮዳክቶች ናቸው። ከዚህ በተጨማሪ እንደምታየው ቆንጆና ስታንዳርዱን በጠበቀ ሱቅ ላይ ነው ፕሮዳክቶቻችን ዲስፕሌይ ያደረግነው። ላይንም እንደዚሁ ደግሞ ቪዚት ለማድረግም የሚመቹ ለሃይምሮ ሪፍሬሽ ሊያደርግ በሚችል መልኩ ነው ዲስፕሌይ የተደረጉት። እውነት ነው። እንደዚህ አይነት ስቶሮች አብዛኛውን ጊዜ ውጭ ሀገር ነው የተለመደው። እንዲህ በስፋት ስለ ውበት መጠበቂያ ፕሮዳክቶች ለማግኘት አንዳንድ እቃዎች ካልሆነ በስተቀር ሁሉንም በአንድ ስቶር ማግኘት ትንሽ ከባድ ነው። እኛ ሀገር ግን እናንተ አብዛኛውን ነገር አሟልታችኋል ብዬ አስባለሁ። እናመሰግናለን። ለሴቶች በዚህ አጋጣሚ የወንድም የሴትም የህፃናትን ፕሮዳክቶች ነው የምንይዘው። ከዚህ በተጨማሪ ፕሮዳክቶቻችንን ከምታዩ ከዚህ ከሱቅ ውጪ ኦንላይን
ሰርቪሶች አሉን። ዴሊቨሪ ሰርቪስ አለን። በስፋት ያሉበት ቦታ ተደራሽነት ለክልል ከተሞችም እዚሁ አዲስ አበባ ሆነው በአካል መጥተው መገበያየት ለማይችሉ ሰዎች ባሉበት ተደራሽነቱን በስፋት እየሰራ እንገኛለን። ዌብሳይት አላችሁ? ዌብሳይት አለን። ዌብሳይት አለን። ሶሻል ሚዲያ የተለያዩ ሶሻል ሚዲያዎች ላይም ተደራሽነት አለን። ስለዚህ ማግኘት ለሚፈልጉ እዚህ መጥተው ማግኘት ለማይችሉ ሰዎች በዌብሳይቱ አማካኝነት የፈለጉትን ነገር ማግኘት ይችላሉ። ፕላስ ሙያዊ ስኪንኬር ፕሮዳክቶች ሲሆኑ ሙያዊ እገዛ፣ ሙያዊ ምክሮችን እንሰጣለን። ፕሮዳክቱን መሸጥ ብቻ ሳይሆን እናማክራለን። ከየትኛው ቆዳ ታይፕ ጋር ሊሄዱ የሚችሉ ወይም ሊስማሙ የሚችሉ ምርቶችን አማክረን እናቀርባለን። ሽያጭ ብቻ ሳይሆን የምናካሄደው ሙያዊ እገዛዎችን እንሰጣለን። በዚህ አጋጣሚ እንደምታያቸው እነዚህ የሜካፕ እቃዎች አለን ባለሙያ፣ በጣም ታዋቂ ጎበዝ ባለሙያ አለን። እሱ ሞክሮላቸው ቴስተሮች አሉ። እንደምታየው ሁሉም ፕሮዳክት ላይ ቴስተሮች አሉ። እሱ አማክሯቸው ነው እንዲገዙ የሚደረገው። ስለዚህ አሁን ወደ እሱ ወስድሻለሁ። እሺ አሁን ደግሞ ወስድሽ ወደ ሜካፕ አርቲስት መሀሪ ነው። የሜካፕ እቃዎቻችን ፕሮዳክቶቻችንን እየሞከረ ለከስተመር ተስማሚ የሆኑትን ፕሮዳክቶች የሚሰጠው እሱ ነው። መሀሪ ሊያ ትባላለች። ከአርቲስት ቲቪ ነው የመጣችው። ስለ ፕሮዳክቶች ለማየት ነው የመጣችው። በደንብ አሳያት። ሊያ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ባይ ዘ ወይ አውቀዋለሁኝ የሚሰራኛል ሜካፕ አርቲስት። ጎበዝ ሜካፕ አርቲስት ነው። ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። ሊያ እንግዲህ ዛሬ ቴስት እያደረግን ነው። ሰላም እንዴት ነሽ? እንግዲህ ምንድነው ዛሬ ልገዥ የመጣሽው? ሊፕስቲክ ነው። ስለዚህ ቴስት እያደረግሽ ነው። እኔም እንግዲህ ዞር ዞር ብዬ አይናጋ ቴስት አደርጋለሁ። እውነት ነው። እሺ ሊያይ፣ እሺ አይ ሆነሻል። አሪፍ ነው። እስቲ በመስታወት ቼክ አድርጊ። ካንቺ ጋር የሚሄድ ነው ላይት ነው። ታንኪዩ በጣም አመሰግናለሁ። አምሮብሻል። ዌልካም። እሺ ሊያዬ ወይ ሰላም ነው? ሁሉ ሰላም? እንዴት ነህ? እግዚአብሔር ይመስገን አለሁኝ። የተለያዩ ፕሮዳክቶች እንግዲህ ያየሁኝ ነው። አይናዎች ነው የሆነብኝ ዛሬ እዚህ ቤት መጥቼ። እስቲ ለዛሬ እንግዲህ ወቅቱም ሰርግ አይደለ? ለሰርግ የሚሆኑ ፕሮዳክቶች ምን ምን አሉ? ቀላቲ የሚለውን እስቲ እኔ ቀላቲ ቢዩቲ እንደሚታወቀው በጣም ብዙ ፕሮዳክት በመያዝ ነው የሚታወቀው። ቀላቲ ውስጥ የለም የሚባል ነገር የለም። ቅድም እያልኳት ነበር፣ የለም ብቻ ነው የሌለም። እውነት ነው። ሁሉም በቢዩቲ ኢንዱስትሪ ውስጥ አለን የሚፈለጉ ፕሮዳክቶች ሁሉም አሉ። ከወንዶች ፀጉር ቤት፣ ከሴቶች ፀጉር ቤት፣ ከተለያዩ ሜዲኬትድ የሆኑ ፕሮዳክቶች፣ ለክሊኒክ የተለያዩ ፕሮዳክቶች ይሄ ሁሉ የምታየው በቢዩቲ ኢንዱስትሪ ውስጥ የሚፈለጉ ፕሮዳክቶች እዚህ አሉ። እና ለምሳሌ እዚህ ጋር ፋውንዴሽን ሼዶች ናቸው። ይሄ ከፌንቲ ጀምሮ ከማክ ከተለያዩ ከኪኮ ከሁሉም ፕሮዳክት ዓለም ላይ ያሉ የሚባሉ ብራንድ የሆኑ ኮስሞቲክስ ፋውንዴሽኖች ምርጥ ምርጦቹ እዚህ ያሉ። በፈለጉት ከለር በሚፈልጉት ቴስት ተደርገው ቴስተርም አለው እንደምታዩ። አሁን ለምሳሌ ይሄ ቴስተር ነው። ቴስት አድርገው እንደሚያምርባቸው ታይቶ አፕሩቭ አድርገን ነው የምንሰጣቸው እንጂ ጀስት ቤት ሄደው ሊያዝኑ የሚችሉበት። ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። እዚህ የምወደው መስሎኝ ከገዛሁት በኋላ ማልጠቀምባቸው ብዙ ፕሮዳክቶች አሉ። እውነት ነው። እዚህ ቴስተር መኖሩ አንድ ጥሩ ነገር ነው። ሁሉም ፕሮዳክት ቴስተር አለው። ያለ ቴስተር ምንም አይነት ለከስተመር አንሸጥም። ከዛ አንጻር በሜካፑ ላይም ጥሩ ጥሩ ፕሮዳክቶችን ነው የምንይዘው። ሰው አሁን እዚህ ጋር ሊፕስቲኮች በሚፈልጉት ሼድ ሁሉም ቴስተር አለው። ሰው ፌንቲ ቢዩቲ እያንዳንዱ ከሊፕስቲክ ጀምሮ ከፓውደር ሻዶው ሁሉም በቃ የለም የሚባል ነገር የለም። ለባለሙያዎችም ስፔሻሊ ደግሞ የውበት ባለሙያዎች እዚህ መጥተው የሚፈልጉትን አክሰስ ማግኘት ይችላሉ። የተለያዩ ፕሮዳክቶች ነው እንግዲህ የሚታየኝ እና ፕሮዳክቶቻችሁን ከየት ነው የምታመጡት? ምን ያህልስ ኳሊቲ ያላቸው? ስለሱ እናንሳ። ያው ኦሪጂናል ናቸው። በእርግጥ ከአሜሪካ ነው የሚመጡት። አብዛኞቹ ኦሪጂናል አፕሩቭድ ናቸው። ለምሳሌ አሁን እዚህ ጋር የምናያቸው ፕሮዳክቶች
ሜዲኬትድ ናቸው። ክሊር ሴራቪ እንደምታያቸው ሁሉም ኦሪጂናል ናቸው። ሰው አሁን እነዚህ ጋራንቲ ናቸው። በቃ ላይክ ምንም አይነት ፌክ አይደለም። እዚህ ቀላቴ ውስጥ ፌክ የለም። አሁን ተመሳሳይ እቃ አይገባም። ኤክስፓየር ዴቱን ራሱ አይተን ቼክ አድርገን ነው ቶሎ ብለን አፕሩቭ የምናደርገውና ኳሊቲ ነው። በዚህ ተመራጭ ያደርገናል። እንግዲህ አሁን ውበት ላይ ሲነሳ የተለያዩ ፕሮዳክቶች እንደየጊዜው አፕዴት ይደረጋሉ። ምን ያህል አፕዴት ታደርጋላችሁ? የሰውም ዲማንድ አለ፣ ፍላጎት አለ፣ ፋሽንም በየጊዜው ይለዋወጣልና እሱንስ በምን አይነት ሁኔታ ነው እናንተ የምታስተናግዱት? አዎ በውበት ደረጃ አሁን ዓለም ግሎባላይዜሽኑ በጣም ቅርብ ነው፣ እጅሽ ላይ ነው። ናውሌጁ የምትፈልጊው ነገር እጅሽ ላይ ነው። አፕዴት የሆኑ ነገሮችን ከሶሻል ሚዲያ እናያለን፣ እንጻጻፋለን። ከፕሮዳክት አስመጪዎች ጋር እያንዳንዱን ነገር ተነጋግረን በስም ራሱ ኦርደር የምናደርግባቸው ነገሮች አሉ። አሁን ፕሮዳክት ላይ ማለት ነው። በሮቤል ስም ብዙ አይነት ፕሮዳክት የተሰሩ አሉ። ኦሪጂናሊቲው ላይ ምንም ጥርጥር የለውም። በዛ አፕዴት የሆኑ ነገሮችን ነው የምንይዘው። አሁን ለምሳሌ እኔ ባለሙያ ነኝ። በውበት ዙሪያ በ16 ዓመት በላይ ሰርቻለሁ። በሜካፕ ዙሪያ የሚያስፈልጉ ፕሮዳክቶችን አፕዴት ነው የምናደርገው። ከዛ አንጻር ከስተመሩ ደስ ብሎት እንዲሄድ ነው የምናደርገው። ፊት መጠበቂያ የተለያዩ ፕሮዳክቶች አሉ። እዚህ ጋር ደግሞ እንደምናየው ሜካፖች አሉ። ሌላስ ምን አዳዲስ ነገሮች አሉ? አዳዲስ ነገሮች ብዙ ናቸው። አሁን ለምሳሌ የሰው ፍላጎት አታውቂውም። የትኛውንም በውበት ዙሪያ በቢዩቲ ኢንዱስትሪ ውስጥ የሚፈልጉትን ነገር እዚህ ማጣት አይችሉም። ሁሉም ነገር አለ። ከትንሿ ነገር እስከ ትልቅ ድረስ ሁሉም ነገር አቬለብል ነው። በዚህ ተመራጭ ያደርገዋል። አሁን ሌላ ቦታ ምንድነው አንድ እዚህ ቃንት ገዢና ሌላ ቦታ ነው የምትሄጂው። እዚህ የሌለ ነገር ሌላ ቦታ ይኖራል። እዚህ ግን ሁሉም አቬለብል ነው። በቃ ትንሿ ነገር እዚህ ያለች፣ ትልቁም አለ። የሚፈልጉት በቢዩቲ ኢንዱስትሪ ውስጥ ሁሉም ተመራጭ የሚሉት እቃ እዚህ አለ። በዚህ ትንሽ ከሌሎቹ ትንሽ አቬለብል ያደርገናል። በዚህ አዎ እንደማየው በጣም ብዙ አማራጮች ነው ያሉት። እዚህ ጋር ደግሞ ፓውደሮች እያየሁኝ ነው። አዎ አሁን እንግዲህ ብዙ ጊዜ ለሙሽራ የምንጠቀመው ኦሪጂናል ፕሮዳክቶች ነው። ለሙሽራ ኤክስፓየርድ ያደረገ ፋውንዴሽን፣ ፓውደር፣ የተለያዩ ነገሮች አንጠቀምም። ለሙሽራ አዲስ ብራንድ ነው የምንከፍተው። ከዛ አንጻር ጥሩ የሆነ ሉክ እንዲኖረው ያደርግልናል። ሙሽሮችም ቀደም ብለው መጥተው ፊታቸው ላይ አፕሩቭ አድርገው ነው ከዛ በኋላ ሰርጋቸው አይደለ? አዎ። እና ኦሪጂናል ፕሮዳክት ናቸው እንደምታያቸው። እነዚህ አሁን ሲፎራ ናቸው። ሲፎራ ከጫፍ እስከ ጫፍ አለ የሚባለው ፕሮዳክት አለ። ሁሉም ከአይላይነር ከሊፕስቲክ፣ ሁሉም ሴቲንግ ስፕሬይ በሁሉም ዙሪያ እንደምታየው እዚህ ሁሉ የሲፎራ ብራንድ ነው። የሌለ የለም። በቃ አሁን በጣም ብዙ ፕሮዳክት ነው ያለው ዓለም ላይ እና የሚፈልገው የሰው ምርጫ የሰው ቴስት ስለሚለያይ ሁሉንም አቬለብል አድርገናል። ከዛ አንጻር ሙሽሮች ምንድነው ትንሽ አሁን ስለ ሙሽራ ሲወራ ፕሮዳክት ላይ ጥንቃቄ ይፈልጋል። ኦሪጂናል እቃ ካልሆነ የመቅለጥ የተለያዩ የፍሊካር የማምጣት በጣም ሊያዝኑ የሚችሉባቸው እድሎች ብዙ ሰፊ ናቸው። ከዛ አንጻር ኦሪጂናል ፕሮዳክት ሲሆን ለኛም ለነሱም ተመራጭ ያደርገዋል እና ሙሽሮቻችን እኛ ጋር ሲመጡ 100% አምነው ነው የሚመጡት እና ለስማችንም ስንልኛ እንጠነቀቃለን። ከዛ አንጻር ኦሪጂናል ፕሮዳክቶች ናቸው የሚያዙት ቀላቲ ውስጥ። በጣም አሪፍ። እንግዲህ የሜካፕ እቃዎችን ነው እያየሁኝ ያለሁትና ሜካፕ ሲነሳ እንግዲህ ውበት ነው ተያይዞ የሚነሳ። ሜካፕ አርቲስት ውበት እንዴት ትገልጿለህ? ውበት እኔ እንዴት ነው መሰለሽ የምገልጸው? ሁሉም ሰው ቆንጆ ነው። እኔ እግዚአብሔር ፍጥረት ሁሉ ቆንጆ ነው። ግን ለፕሮግራም አሁን ብዙ ሰዎች ለፕሮግራም፣ ለሰርግ፣ ለተለያዩ ዝግጅቶች ውበት ይጠቀማሉ። ይሄ ከድሮም የነበረ ነው፣ አሁንም ይኖራል፣ ወደፊትም ይኖራል እና ሲጠቀሙ ግን ኦሪጂናል በሆነ ፕሮዳክት ቢጠቀሙ ለእነሱም ጥሩ ትዝታ፣ ጥሩ የሆነ ሚሞሪ ይተዋሉ። በዛ ውበት ሁል ጊዜ ተመራጭ ነው። ራስን መጠበቅ ጤናማ ነገር። እስኪ እንግዲህ እኔም ዛሬ የመጣሁት እናንተ ጋር ለእኔ የሚሆኑ ፕሮዳክቶችን ለማየት ነው። እንዲሁም ለተመልካቾችም እናንተ ምን አይነት እቃ አለ የሚለውን ለማሳየት ነው። እስቲ ለእኔ ምን አይነት ፕሮዳክት መርጠልኛለህ? ከፊቴ ከለር አንጻር ዩዥዋሊ አብዛኛውን ጊዜ ካሜራ ላይ ስለመሆን ለእኔ የሚያጠን እስቲ ሜካፕ
ያ በምንድነው ካንቺ ከስራሽም አንፃር ያንቺ ስኪን ቶን ኦይል ስኪን ነው። ኦይል ስኪን እንደመሆኑ መጠን ኦይል ኮንትሮል ቤዝ የሆኑ ነገሮች ያስፈልጉሻል። ከዛ አንፃር ለስራሽ የሚረዱ ኦይል ኮንትሮል የሆኑ ፕሮዳክቶች አሉ። ወዝሽን ተቆጣጥሮ ሙሉ ቀን ያለ ወዝ የምትውይበትን የሚጠቅም ሞይስቸራይዘር፣ ፕራይመር የተለያዩ ፕሮዳክቶች አሉ በሁሉም ዘርፍ። እነሱን ቤዝ አድርገሽ ወዝቡን ለማጥፋት የሚረዱ ነገሮች ናቸው እነዚህ። ከዛ አንፃር ፕራይመሮች የተለያዩ ፕሮዳክቶች አሉ እነሱን ሰጥሻለሁ ማለት ነው። እነሱን ታያቸዋለሽ። ኤግዛክትሊ እነዛ ይጠቅምሻልና ኤንሲ ነሽ አንቺ። ኤንሲ ማለት ኒውትራል ከለር ነሽ። ወደ ቀይ ቀላ ያለ ከለር ላይ ኤንሲ ይባላል። ቀይ ስለሆንሽ ለቀይ የሚሆኑ ፕሮዳክቶች አሉ እንደ ፌንቲ ቢዩቲ፣ ሲፎራ የተለያዩ ፕሮዳክቶች አሉ ለአንቺ የሚስማሙ። በዛ ጥሩ የሆነ ፕሮዳክት ሰጥሻለሁ ማለት ነው። በጣም ደስ ይለኛል። አሁን ላይ እንግዲህ ሜካፕ ሲነሳ ደግሞ ምን አይነት ትሬንድ ላይ ነው ያለ ነው? አሁን ድሮ በጣም ቦግ ያለ ከለር ይወደድ ነበረ። በጣም ጎላ ብሎ መታየት የሚፈልግ ሰው አለ። አሁን ላይ ያለው ትሬንድ ምንድን ነው? ሜካፕ አርት ነው እንጂ ስቴብል የሆነ ነገር የለውም። የሰው ቴስት ይለያያል። በጣም የበዛ ሜካፕ የሚወዳለ፣ ሚዲየም የሚወዳለ፣ ደግሞ ኑድ የሚወዳለ። የሰው ቴስት ይለያያል። ሰው ሜካፕ ምንድነው ለምትይኝ አሁን ፋሽኑ ዝም ያለ ነው ለኔ። ናቹራሊስት ነኝ እኔ። ከዛ አንፃር በጣም የበዛ ሜካፕ አልመክርም። ራስን ሳይለውጥ ቆንጆ መሆን ይቻላል እና የተፈጥሮ ሜካፕ ናቹራል ሉክ ለሙሽራም ለተለያየ ፕሮግራምም እሱ ተመራጭ ነው። ሊያዬ እንዴት ነበር ቆይታሽ? ቆይታዬ በጣም አሪፍ ነበረ። ለኔም የሚሆን የፊት ከለር ከማሪ ጋር ቆንጆ የሆነ ቆይታ አድርጌያለሁኝ። ሜካፔን እንዴት ነው? you look good። በጣም ነው የሚያምረው ሜካፕ። ናይስ። የተወሰነ ለኔ ፊት ለኔ ሼድ ቆንጆ የሚሆነውን ሜካፕ ፋውንዴሽን ከምክር ጋር ናይስ አግኝቻለሁኝ። በጣም ቆንጆ ቆይታ ነበር። ናይስ። አምግላዲ ላበት ያ እንግዲህ እንደምታያቸው ናቸው ያሉት ፕሮዳክቶች። ለህፃናትም አለ ለወንዶች። ብዙ ጊዜ የቢዩቲ ሰፕላየር እንደመሆናችን መጠን ብዙ ሰው ኤክስፔክት የሚያደርገው የሴቶች ነው። ሴት ላይ ፎከስ የተደረገ ነው የሚመስለው፣ ግን የወንዶችም አለ የህፃናትም አለ። ከዛ በተጨማሪ ደግሞ የሂውማን ሄሮች በጣም ቆንጆ የሚያማምሩ እንግዲህ ላለፉት 11 ዓመታት በጥሩ ቆንጆ ፀጉሮችን በማቅረብ እንታወቃለን። እሱን በደንብ የምታብራራለሽ አልባብ አለች። አልባብዬ ሊያ ትባላለች። ሰላም ነሽ? እግዚአብሔር ይመስገን። ይኸውልሽ እነዚህ የሚያማምሩ ሂውማን ሄሮች በቀላ ቲቪቲ የምንሸጣቸው ፀጉሮች ናቸው እና በተለያየ አይነት አማራጭ እኛ ጋር ታገኛለሽ። ማለት በፍሪዝም በዌቭም በሁሉም አይነቶች አሉን። ከስተመር ካምፓኒ የቀባው ቀለም የሚፈልግ ከስተመሮች አሉ። በጥቁሩ በረጅሙ የተለያየ አይነት ሲመጣ ጀምሮ ነው የተቀባው። ይሄ ከካምፓኒ ተቀብቶ የሚመጣ ግን አሁን አንዳንድ ከለሮች አሉ ላይክ የከስተመር ፍላጎት ያልሆኑ አሉ አይደለ? እንደዛ ሲሆን ደግሞ ሳሎን አለ ጎበዝ ባለሙያዎች አሉ። እነሱ በሚፈልጉት ከለር ቴክስቸሩን ሳይቀይር ፀጉሩ እንደነበረ ሆኖ እዚሁ እንቀባላቸዋለን በሳሎናችን ማለት ነው። ከለር ላይ እንዴት ነሽ? ምን አይነት ፀጉር ነው ምርጫሽ? እውነት ለመናገር ከለር ትንሽ እንትን አልደፍርም ለመጠቀም። አብዛኛውን ጊዜ ጥቁር ከለር ነው የምጠቀመው። ግን አሁን እናንተ ቤት ሳይ ደግሞ ትንሽ አጓጓኝ ለመጠቀም። ብራውን አልፎ አልፎ አደርጋለሁኝ፣ ግን የተለያዩ ቫራይቲዎች አሉ። እስቲ ከኔ ፊት ጋር አንቺ የትኛውን ሪኮመንድ ታደርጊያለሽ? ከአንቺ ፊት ጋር ይሄ ሃይላይቱን ሪኮመንድ አደርግሻለሁ። ይሄ ኮፊ ብራውን በሃይላይት ከለር ነው። ይሄኛው ሞር ፊትሽ ላይ ፊት ያደርጋል።
አሁን እንደምታየው ከለሩ እነዚህ ፊትሽ ላይ ማየት እንችላለን። በቀይ ሰው ፕላስ ደግሞ ኮፊ ብራውንም አለ። ኮፊ ብራውን ፊትሽ ላይ ወደድሽው? ያምራል አይደል? እውነት ነው ያምራል። አሁን እነዚህ ሂማን ሄሮች በኢንቾች አሏቸው አይደለ? ኦፍ ኮርስ አላቸው። ኢንች አለው። እስቲ ስለሱ ንገሪኝ። ምን አይነት ሂማን ሄሮች እናንተ ጋር ማግኘት ይቻላል? ወቅቱ ደግሞ የሰርግ አይደለ? ብዙ ሙሽሮች ይኖራሉ። ለሙሽሮች የሚሆኑ ሂማን ሄሮች ምን አይነት ናቸው የሚሉት እናንተ? እሺ ሂማን ሄር ያው የተለያየ አይነት አገር ፀጉሮች ነው ያሉን። የብራዚል፣ የጣሊያን፣ የፔሩ፣ የህንድም አለ። ግን እኛ አሁን ሞር ፕሪፌር የምናደርገው ቤታችን ውስጥ በጣም ቤስት የሚባለው ፀጉር የፔሩ ፀጉር ነው። ፔሩ ማለት ጀስት እኛ ቤት ብቻ ሳይሆን ኢንዘርሌድ በጣም ቤስት የሚባሉ ቴክስቸር ቆንጆ አይነት ፀጉር ያላቸው ቴክስቸር አይነቶች ናቸው። ፔሩን አንቺ ሞር ፕሪፌር አድርግሻለሁ። በፍሪዝ ፔሩ አይመጣቸውም፣ ዌቦች ላይ ነው የሚመጣቸው። ግን ፍሪዞች ላይ አብዛኛውን የብራዚል ይመረጣል። ፔሩ በምንድን ነው የሚለየው? ፔሩ ማለት ጀስት ፀጉራቸው ቴክስቸሩ በጣም ወፍራም ነው፣ ቶሎ አያልቅም። ላይ ቀለም ቢቀቡት ኤቭሪቲንግ ቢያሰሩት በጣም አቅም ያለው ፀጉር ነው። ከለርም ቶሎ ይዛል። እና ማለት ታዲያ አሁን በፍሪዝም በዌቭም አለው? በፍሪዝም በዌቭም አላቸው። ግን ሞር ፔሩ በዌቭ ቢሆኑ ይመረጣል። በፍሪዝ ምረጭልኝ ደግሞ ካልሽኝ የብራዚሉን መርጥልሻለሁ። ኮፐር ከለር አላቸው፣ ሃኒ ብሎንድ አላቸው፣ በርገንዲም አላቸው፣ ኮፊ ብራውንም አላቸው። ያው ከዚህ ወጣ ያለ ከለር ከስተመሩ ከፈለገ ያው እንደነገርኩሽ በጣም ትልልቅ ባለሙያ ጎበዝ ቀለም ቀቢዎች አሉን። እነሱ ጋር አስቀብተን ፀጉሮቹን ሲገዙ እዚህ ፍሪ ስፌት አላቸው። እዚሁ ሰፍተናቸው ቀለምም ኤክስትራ ነገር ከፈለጉ የሚፈልጉትን ሰርቪስ አሟልተን ሰተናቸው ከዚህ እንዳይሄዱ ፉል ሰርቪስ ሰተናቸው ነው የምንሸኛቸው። ዋው ይሄ በጣም ጥሩ አጋጣሚ ነው። ምክንያቱም አብዛኛው ሰው ሂማን ሄር ከተሰራ ከገዛ በኋላ የት ልሰራ የሚለው ያሳስባልና ቀላቲ ከመጡ እዚሁ የራሳቸው ቢዩቲ ሳሎን አለ። በዌቦችም ላሳይሽ። እሺ የፔሩ ፀጉር ያልኩሽ እነዚህ ናቸው። ምንም ላይ ኬሚካል አይገባባቸውም። ይኸውልሽ ሲመጣ እንደዚህ ሁለት አይነት ኳሊቲ ነው የሚመጣው፣ ቨርጅን እና ፕሮሰስ ተብሎ ማለት ነው። ቨርጅን ማለት እነዚህ ናቸው፣ የፔሩ ፀጉሮች ናቸው። ቨርጅን ማለት ከአንድ ሴት ብቻ ተቆርጦ የሚመጣ ላይክ ምንም አይነት ኬሚካል ምንም አይነት አሲድ የማይነካቸው ፀጉሮች ናቸው። ስለዚህ በቃ ከጭንቅላት ወርዶ ቀጥታ የሚመጣ ብቻ ማለት ነው ተጸርቶ። እና ፕሮሰሶቹ ደግሞ እነዚህ ናቸው፣ ካምፓኒ ገብተው ነው የሚመጡት እነዚህ። አሁን እኔ እንደገዢ እናንተ ጋር መጥቼ ብገዛ ሂማን ሄር ገዝቼ ማላክ ሰው ብሆን እንዴት መለየት እችላለሁ? አሁን ይሄንን ከዚህ በጣም ጥሩ ጥያቄ ነው። እንዴት መለየት እችላለሁ ላልሽኝ፣ አብዛኛውን ጊዜ ቨርጅኖቹ ላይክ ቴክስቸራቸው በጣም ወፍራም እና ላይክ ቴክስቸሩ በጣም የሚያስታውቅ ነው እና ጫፋቸው ላይ ቀጠን ያሉ ናቸው። አብዛኛውን ደግሞ ፕሮሰስ ላይ ዳብል ድሮ ምናምን ተብሎ ነው የሚመጡት። ዳብል ድሮ ማለት አብዛኛውን ጊዜ እነዚህ ካምፓኒ ተስተካክለው ስለሚመጡ ከታች እስከ ላይ ወጥ አድርገው ስለሚያመጧቸው አስተካክለው ነው የሚያመጧቸው። ስታያቸው ያስታውቃሉ። ፕላስ ቴክስቸራቸው በጣም ልዩነት አለው እና ቨርጅኖቹ ይኸውልሽ ፒውር ናቸው። ምንም እነዚህ የካምፓኒ ሽበት አላቸው። ሽበት ስልሽ ላይ ሂና የመሰለ ሽበት አላቸው። ቨርጅኖቹ ላይ ግን ምንም የላቸውም፣ ፒውር ናቸው። ፕላስ ቨርጅን ሙልት ብላ አይመጣም እና በሽታም መለየት ትችላለሽ። ባይዘው እንዴት ሞክሪ እስቲ አስተች። እኔ በእርግጥ አላውቅም። እሺ ይሄኛው ቨርጅኑም አስተች እስቲ ልዩነት ካለው እንጂ ቨርጅኑ ደስ የሚል ላይክ ደስ የሚል ሽታ አላቸው። ቨርጅኑ ያ እኔ ተፈጥሮ ፀጉር አይነት ሽታ አለው እና እንደዛ ናቸው። ላንቺም በዚሁ አጋጣሚ መናገር የምፈልገው የፀጉር ትሪትመንት ላይ ፀጉር ትሪትመንት የግድ ነው ማለት። አሁን አንዳንድ ከስተመር ምን አለ መሰለሽ እንትን ይመስላችኋል፣ ፀጉር ያው ገዝተው እንትን ስላሉት ላይክ ትሪትመንት ማይፈልግ ይመስላችኋል። ሂማን ሄር ኦፍ ኮርስ እና ትሪትመንት በጣም ኢዝ ቬሪ ኢምፖርታንት። ትሪትመንት ስልሽ ምን አይነት ትሪትመንት? ማታ ማታ ጀስት መጎንጎን፣ ሲተኙ 2 ቦታ ሹሩባ መስራት። ፕሮዳክቶች ውስጥ አሉት መጠቀም ያለባቸው አላቸው። የራሳቸው ኦይል አላቸው። ሻምፖ ኮንዲሽነር ሃይድሬቲንግ የሆኑ ሰልፌት እና ፓራባን ፍሪ የሆኑ ሻምፖ ኮንዲሽነሮችን ቢጠቀሙ ሞር ፕሪፌር አደርጋቸዋለሁ። እዚሁ አለ ቀላቴ አለ ሃይድሬቲንግ የሆኑ ሻምፖ ኮንዲሽነሮች አለ፣ አስጎበኝሻለሁ። ፕላስ ደግሞ ፖሊሸርም አለ። ፖሊሸሩንም ላሳይሽ። እነዚህ የሂማን ሄር ፖሊሽ ኦይሎች ናቸው።
እነዚህን ሲቀቡ ምንድነው ከዚህ የሚጠቀሙ ፀጉሩ በጣም ልስልስ ያለ ፀጉር ይሆናል። ላይክ እዚህ ስር ሙቀት አብዛኛውን ጊዜ ስለሚኖር ሞር እዚህ ስር ነው ሂውማን ሄር እና እሱን ሲቀቡት በደንብ ትሪት ያደርገዋል፣ ልስልስ ያደርግላቸዋል። እና ይሄኛውን ትሪት ያደርጋቸዋል። ሁለቱ ፕሮዳክቶች ልዩነታቸው ብራንድ ነው። ይሄ የኬቢ ነው፣ ይሄ ደግሞ የኩዊኒ ነው። የብራንድ ነው እንጂ ደሴም ነው ጥቅማቸው እንደ ካምፓኒ ነው። በጣም አሪፍ። እስቲ እዛ ጋር ደግሞ ሌሶች እያየሁኝ ነው። እነዚህ ደግሞ ኮፍዮች ናቸው። ልክ እንደኔ እንዳረኩት አይነት አሁን እኔ ሌስ ነው ናቹራል ነው የሚመስለው ሌስ አይመስልም። እና ለመጠቀም በጣም ኢዚ ናቸው። ታይምሽንም ለመቆጠብ በቀላሉ አድርገሻቸው መሄድ የምትችያቸው ናቸው። እና በፈለጉት አይነት ከለር በፈለጉት አይነት ሳይዝ አላቸው። እስቲ ቀላቲ ሰዎች ሲመጡ ምን አይነት ሌስ ነው አብዛኛውን ጊዜ ኦርደር የሚያደርጉት ገዝተው የሚሄዱት? አብዛኛውን ጊዜ ኦርደር የሚያደርጉት ግሉለስ የሆነ ኮፍያ ሰው ሰዓትም ስለሌለው ላይክ በቃ ኤቭሪ ታይም ጥልቅ አድርጎ ለመሄድ ኤቭሪዌር ፀጉር ቤትም ሰጥተው ለመሄድ ቅልል የሚላቸው ኮፍያ ነው ሞር ማለት ነው። የትኛው ነው ማለት ነው? አሁን ከዚህ ኮፍያዎች ምሳሌ አሁን እነዚህ ግሉለሶች ናቸው። እኔ ያረኩትን ጨምሮ አይነት ማለት ነው። እኔ አሁን ካረኩት ዲፈረንሱ ምንድነው? ከለሩና እንትሩ ቁመቱ ነው። ኦኬ ይሄው በዚህች ነው የሚያደርጉት። ላይክ ቤልቷ ከኋላ ትይዛቸዋለች። አይወልቅም ግን ኖ አይወልቅም። አብዛኛው ሰው የሚፈራው እሱን ይመስለኛል። ግሉለስ ይንሸራተትብኛል ብዙ ከስተመር ይፈራል። አዎ ግን አይንሸራተትባቸውም። ከስርም 4 ክሊፕ አላቸው። በቃ ሲያደርጉት ይሄኛው በጭንቅላታቸው ቅርጽ ይቆረጥላቸዋል። በቃ አርገው ጥልቅ አድርገው ብቻ መሄድ ነው ከነሱ የሚጠበቀው። ሹሩባሽን ብቻ ተሰርተሽ? አዎ ባይ ዘ ዌይ ለዚህም ፓኬጅ እንሰጣቸዋለን። ምክንያቱም አብዛኛውን ከስተመር ኮፍያ ላይ ሲመጣ አዲስ የሚሆኑ አሉ፣ የለመዱ አሉ፣ አዲስ የሚሆኑ አሉ። አዲስ ለሆኑት ላይ ጋይድ እናደርጋቸዋለን። ፀጉር ቤታችን ላይ እንዴት ነው ጋይድ የምናደርጋቸው? ይህንን ቆርጠው ቤታቸው ውስጥ እንዴት በቀላሉ ዩዝ ማድረግ እንደሚችሉ እዚሁ ጋይድ አድርገናቸው ሹሩባ ሰርተናቸው ምን አይነት ሹሩባ ለኮፍያቸው መጠቀም እንዳለባቸው ነግረናቸው እንሸኛቸዋለን አድርገንላቸው ማለት ነው። ስለዚህ እዚህ ቀላቲ ከተመጣ መግዛት ብቻ አይደለም፣ ምክሩንም ኤቭሪቲንግ አገልግሎቱንም አግኝተው መሄድ በጣም ደስ ይላል። ወድጄዋለሁኝ ይሄንን እንትን እና ብዛት ደግሞ አለው። በጣም ብዛት አላቸው። አጭር ሲሆኑ ብዛት አላቸው፣ ሲረዝሙ ደግሞ ላይክ ብዙም አይደል። ቁመታቸው ሲረዝም ላይክ ብዛታቸውን እንትን እያለ አሁን የራሱ ሆኖ ኢንቹ የሚጨምር ነው። እንግዲህ ብዙ አይነት ሂውማን ሄር ቤቶች አሉ እና እስቲ ቀላቲ በምን ይለያል? ቀላቲ ያው ጥራቱን የጠበቀ ማለት በጣም ሃይ ኳሊቲ የተባሉ ፀጉሮችን ነው የምናመጣው። ፕላስ ደግሞ ላይክ ኤቭሪ አይነት ሀገሮችን እንይዛለን። የብራዚልም የጣሊያንም የተለያየ አይነት። አሁን ደግሞ የሰርግ ወቅት ስለሆነ ላይክ ዌቮችም አለን። ዌቮች ማለት ለዊዲንግ ብዙ ጊዜ እነዚህ ናቸው። ለፍሸና ኖርማል ተሰርተሽም ለመልቀቅ ዌብ ለማድረግ እነዚህኞቹ ቤተር ናቸው። አንዳንድ ሰው ባይዘው ዊዲንጉን ለየት ለማድረግ ከለርም የሚፈልጉ አሉ። ከለር ስልሽ አሁን ላይክ እነዚህ ሃኒ ብሎንድ የሚባሉት ከለሮች አሁን እንዳውም ትሬንድ ሆነዋል። እነዚህ በጣም አርቲስቶች ሲሞሸሩ እያየን ነው በዚህ ከለር ነው። ይሄ ከለር በጣም ተወዳጅ ፌመስ ሆኗል። በጣም ነው የሚወደደው። ሌላ አይነትም ከለር አላቸው፣ ግን ሞር ይሄኛው ላይ ከስተመር በጣም ይወደዋል ይሄን ከለር። ስትሬቶችም አሉን ባይዘው አሁን ላይ ስትሬት መወደድም ጀምረዋል። ዋው ይሄ በጣም ዩኒክ ነው። ያ ባንግም አላቸው። ያን ቀይር የሚያደርግ ነው የሚመስለኝ። አንዱን ሞክረዋለሁ መስጠት ትሞክሪያለሽ? በቃ ይሄን እሞክራለሁ። እሺ ያው አሁን ፀጉርሽ ጉብ እንዳይልብሽ ነው ከኋላ ያለው የሚጎነጉነው። እሺ ስፌት ስላለሽ ማለት ነው። እንግዲህ ተመልካቾች ብጠፋባችሁ ቅር እንዳይል እንደሚቀይረኝ ተስፋ አደርጋለሁ። ይሄ ፊት ለፊቱ ፓርት የሚቆረጥ ነው። አዎ እሺ ልጠፍልሽ ሌሷን ዛሬ ሊያ ከኛ ቤት አናስወጣት። እውነት ነው። አሱበን ነው የምንልካት። ነይ መስታት ላይ ጓጓኝ እኮ ነኝ። ዋው በጣም ነው የሚያምረው። አንቺ ሌላ ሰው ይመስልሽ። ዋው ግን በጣም ነው የሚያምረው። አዎ በጣም ሞር ደግሞ ፀጉሬ ተሰርቶ ቢሆን ሲስተካከል ደግሞ አሁን ላይክ ትንሽ ጉብ ብሏል። እኛ ስናደርግልሽ
ሹሩባ ሰርተንሽ ሞር ጉብ አይልብሽም። በጣም ነው የሚያምረው። ዋው በጣም ነው የሚያምረው። እኔም ስታበጥሪውም በጣም ኢዚ ነው። እና ደግሞ እንትን ነው አይከብድም። አሁን ቅለቱን አስበሽዋል? ቤትሽ ሄደሽ ምናምን ልክ ስታረጊው በጣም ሰላም አለ። ዋው ያው ልጅአለ አንድ አይነት ሆነናል። እንግዲህ የተለያዩ ሂማኔሮች እያየሁኝ ነው እና እስቲ ዋጋቸውስ እንዴት ነው የሚለውን ነገር። ዋጋቸው ከዝቅተኛ እስከ ከፍተኛ አለ ማለት እንደየኳሊቲያቸው እንደየካምፓኒያቸው ዋጋቸው ይለያያል። የሁሉም ያው ከስተመር እንዳቅሙ ኤቭሪቲንግ አለ። ለያየ በጣም ነው ያማረብሽ። እንዳታወልቂው እንዳታልፊኝ ብዬ ነበረ። አይ ነው ይሄ ቢዩቲፉል ያላበት ያስ በጣም ነው ያማረብሽ። ከከለርሽ ጋር ይሄዳል። ፕላስ እነዚህ አይነት ፀጉሮች ደግሞ ተጨማሪ ከውበት በተጨማሪ ጊዜ ቆጣቢ ናቸው። አንዳንድ ሰው በስራ ቢዚ በሚሆን ሰዓት ፀጉር ቤት መሄድ በማይችልበት አጋጣሚ እንዲሁ አርጓቸው ሊወጣ የሚችሉ ኮምፈርት የማይነሱ በጣም ቀለል ብለው ናቹራል የሆነ ሉክ ያላቸው ናቸው። አዚ ክንሲ አንቺ ላይም በጣም ነው ባንዴ በጣም ነው ቀይ ሌላ ካራክተር አምሮብሻል። በጣም ሌላ መሞከር ትፈልጊያለሽ? አንድ ከለር ደግሞ ሞክሪ። እሺ ከለር ባንቺ ደግሞ ምርጫ በጣም ነው የሚያምረው። በስማ you look beautiful በጣም ነው ያማረብሽ። በጣም አመሰግናለሁ። እኔም በእርግጥ ሌስ ሞክሬ አላውቅም። እንትን የሚል ይመስለኛል ይሄ አይ ቲንክ ባንግም ስላለው መሰለኝ እንጂ አንዳንድ ጊዜ ናቹራል አይመስልም አንዳንድ ሰው ላይ እና ትንሽ ፈራው ነበር። አሁን ግን ሳይው ለመናገር እሷም ለመጀመሪያ ጊዜ ነው ያደረገችው። ግን ሉክስ ላይክ ናቹራል ፕላስ ደግሞ ይሄ ከማንኛውም አለባበስ ጋር ሊሄዱ የሚችሉ ናቸው። እኛ የምንይዛቸው ፀጉሮች ማንኛውንም አይነት ለስፔሻል ኦኬዥንም ለኖርማል ዴይሊ ሊቪንግም የሚሆኑ ናቸው። ከማንኛውም ድሬሲንግ ኮድ ላይ ሊሄዱ የሚችሉ ናቸው። አይ ሆፕ ወደሻቸዋል። በጣም ስለዚህ ከስተመሮችም ልክ እንደዚህ መጀመሪያ ራሳቸው ላይ ሞክረው ካዩት በኋላ ነው አይደለ ሲገዙ ፊታቸው ላይ ተውት ከለሩን የወደዱትን ብዙ አይነት መርጠው እንደዚህ። ያሊ ይሄ ደግሞ ሃኒ ብሎንድ የሚባለው ወይም በተለምዶ ሃይላይት የሚባለው ፀጉር አይነት ነው። ብዙ ከስተመሮቻችን ይወዱታል። ስፔሻሊ አሁን ለሰርግ ወቅት በጣም ተመራጭ ሆኗል። እንደ ትሬንድ ነው አሁን ላይ። ከለሩ ዩኒክ ነው። ለሁሉም አይነት ስኪን ቶን ማች ማድረግ የሚችል ነው። በማንኛውም አይነት አለባበስ የሚሄዳል። ሀገር ባህል ልብስም ለሚለብሱ ኖርማል የሰርግ ቀሚሶችንም ለሚያደርጉ ፊት ያደርጋል እና ይሄ በጣም አሁን ላይ ተመራጭ ሆኗል። ቆንጆ ፀጉር ነው። ያው አንቺ ጋር በጣም አምሯል። ዛሬ ካይና አጀረም አይ ነው ፕላስ እንትኑም ደስ ይላል። ብዛት አለው ኪማኑና እንደ ብዛቱ አይከብድም ደግሞ እውነት ነው። ፕላስ እንደዚህ አድርገሽ መሄድ ትችያለሽ። ሂዶ ሀብቱ ፀጉር ቤት ሄጄ ታይሜን ምናምን አትይም። ሴቭስ ዮር ታይም። እንደዚሁ አድርገሽ ትሄጃለሽ። ለኛ ስራ ደግሞ ይሄ ነው የሚገላግል። በጣም ተመራጭ ነው። እንደዚህ ጋር አሁን የምታየው ይሄ ሌሱ እኛ ጋር ፍሪ ሰርቪስ ነው። ቀላቴ ላይ ስትመጪ ፀጉር መግዛት ብቻ አይደለም፣ ከገዛሽ በኋላ የት ፀጉር ቤት ሄጄ ልሰራ ታይሜን የት ልጠቀም የሚል አያሳስብሽም። ሙሉ ሰርቪስ አለ። ኢንክሉዲንግ ይሄ ፍሪ ነው። ሹሩባ ተሰርተሽ ታጥበሽ ሙሉ የሚያስፈልገውን ትሪትመንት ካረግሽ በኋላ ሌሱ ተቆርጦ ካንቺ ግንባርና ከፊትሽ ቅርጽ ጋር ሊሄድ በሚችል መልኩ አዘጋጅተው ባለሙያዎቹ አሳምረው አድርገው ይልኩሻል። ከዚህ ከምታየው በተሻለ መልኩ ማለት ነው። በተጨማሪ ሞሮኮ ስቲም ሳውና፣ የጥፍር አገልግሎት ፔዲኪዩር፣ ሜኒኪዩር አለን። ማሳጅ እንደዚሁ በፓኬጅ አለ። የሙሽራ ፓኬጅ አለ። ቅድም እንዳናገርሽው ሜካፕ አርቲስት መሀሪ እሱ የሙሽራ ፓኬጁን ይሰራላቸዋል ለሙሽሮች። እነዚህ ሰርቪሶችንም በተጨማሪ እንሰጣለን። ስለዚህ ፉል ፓኬጅ ነው እንግዲህ። ቀላፊ ከመጡ ምንም ነገር የምታጭው ነገር የለም። ሁሉንም ነገር ፋሲሊቴት እናደርጋለን። ይሄ ለሙሽሮች ጥሩ ዜና ይመስለኛል። ነው።
እንግዲህ ከፊትሽ ከፈገግታሽ እንደማየው ቆይታሽን እንደወደድሽው አልጠራጠርም። እንዴት ነበረ? በጣም ቆንጆ የሆነ ቆይታ ነው ያደረኩትኝ። እንግዲህ የተለያዩ ለውበት ማሳመር የሚሆኑ ፕሮዳክቶችን አይቻለሁ፣ ራሴን ላይ ሞክሬያለሁ። እንዲሁም ደግሞ ሞክሬ የማላውቀውን ሌስም አይቼ በጣም ወድጄው ነው። በጣም ነው በጣም ነው ያማረብሽ። ልውጥ ነው የሚያደርገውና በጣም ቆንጆ የሆነ ቆይታ ነው ያደረኩት። በጣም ደስ ብሎኛል። በዚህ አጋጣሚ ቀላቲ እነዚህን ሰርቪሶች በመላው ዓለም ያደርሳል። ከአውሮፓ፣ ከአሜሪካ፣ ካናዳ እንዲሁም ኤዥያ፣ አፍሪካ፣ ሌሎች ዓለማትም ላይ በኦንላይን ሰርቪስ ተደራሽነት አለው። ቅድም እንደገለጽኩልሽ ሞባይል አፕ አለ። በፕሌይ ስቶር እና አፕ ስቶር ላይ ዳውንሎድ አድርገው አፑን መጠቀም ይችላሉ። በማንኛውም አጋጣሚ ሊያገኙን ይችላሉ። ዱባይ ፊዚካል ሱቅ አለን፣ ኢንፐርሰን ማግኘት ይችላሉ። ብራንቻችሁ ማለት ነው? አዎ፣ ሌላ ብራንች ዱባይ አለን። በሰፊው ደግሞ ሌሎች ዓለማትም ላይ ለመዳረስ ኦን ፕሮሰስ ላይ ነው ያለ ነው። እንደ እግዚአብሔር ፈቃድ ሁሉም ነገር በጊዜው ተስተካክሎ ደግሞ በቀጣይ የምንገናኝ ይሆናል። በጣም አሪፍ። ሎኬሽናችሁን ለተመልካቾች ግለጭልን። እሺ፣ አሁን ያለን ጊዜያዊ አድራሻችን ቦሌ መድኃኒዓለም ሞል ላይ የመጀመሪያ እና ከዛ ደግሞ 3ኛ ላይ ሱቃችን ነው ወይም ስቶራችን፣ እንደዚህ የሜካፕ እና የፀጉር ስቶራችን ነው። 4ኛ ላይ ደግሞ የፀጉር ሰርቪስ ስፓ ሙሉውን አገልግሎት የምታገኙበት ፔዲኪር፣ ሜኒኪር እንዳልኩሽ የሜካፕ አገልግሎቶችን ደግሞ በስፋት የምታገኙበት 4ኛ ላይ ይገኛል ቦሌ መድኃኒዓለም። ከዛ በተጨማሪ ቅድም ሜንሽን እንዳረኩት ዱባይ አለን። ዱባይ ላይም በሰፊው ተደራሽነት አለን። እንዳልኩሽ ለወደፊት ደግሞ ሌሎች ዓለማት ላይ በሰፊው ለመስራት እንቅስቃሴዎች ላይ ነው ያለ ነው። እንደ እግዚአብሔር ፈቃድ ሁሉንም በቅርቡ የምናደርግ ይሆናል። እሱም ደግሞ ፕሮግራም ላይ ድጋሚ አይሻለው ብዬ አስባለሁ። እንገናኛለን በሚገባ። እሺ ሊያይ በጣም ነው የማመሰግነው። ቆንጆ ቆይታ ነበር ያደረኩት። አመሰግናለሁ። አርቲስት ቲቪንም በዚህ አጋጣሚ መጣችሁ ስለጎበኛችሁን በጣም እናመሰግናለን። በሙሉ የቀላቲ ቲም ስም ምስጋናዬን አቀርባለሁ። ቴንኪዩ። ፕሮግራሞቻችሁንም በጣም እንወዳቸዋለን። ኪፕ ዱይንግ ኢት። ቴንኪዩ ጋይስ። እሺ፣ እናመሰግናለን። የኩል ፕሮግራም በቀላቲ ቢዩቲ ተገኝቼ እንግዲህ የተለያዩ ለሙሽሮች የሚሆኑ ፀጉሮች፣ ስኪን ኬር ፕሮዳክቶች፣ ፐርፊውሞች በራሳቸው ብራንድ የሚሆኑ የተለያዩ ፕሮዳክቶችን ወደ እናንተ አድርሰናል። እንግዲህ እናንተ የሚጠበቅባችሁ ቀላቲ ቢዩቲ መታችሁ የፈለጋችሁትን መሸመት ነው ማለት ነው። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ